ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ የማደርግ ይሆናል። በዛሬው አጀንዳ ዘገባችን ሰላምን የተመለከቱ ጉዳዮችን እንደሰሳለን። አብራችሁን ቆዩ። ሰላምን ለማምጣት በሚደረጉ ውይይቶች በመሳተፍ የራስን አሻራ ማስቀመጥ ይገባል ሲሉ ከአሚኮ ጋር ቆይታ ያደረጉ ወጣቶች ተናገሩ። ሰላምን ለመጪው ትውልድ ማስተላለፍ የወጣቱ ኃላፊነት ነው ብለዋል። ለራሄል ደምሰው ዘገባ ሄልሳጎሽ። ወጣቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ሂደት ውስጥ ያላቸው ተሳትፎ እያደገ መምጣቱን ከአሚኮ ጋር ቆይታ ያደረጉ ወጣቶች ይናገራሉ። በዚህ ሂደት ውስጥ ደግሞ ሰላም የሚኖረው ሚና ከፍተኛ መሆኑን የሚናገሩት ወጣቶቹ በየቦታው በሚደረጉ ውይይቶች የወጣቶች ተሳትፎ ወሳኝነት አለው ይላሉ። ልማትን ብንለው ሰላምን ብንለው የትኛውም ፖለቲካን ብንለው የትኛውም ነገር ወጣቱን ያላማከለ ወጣቱን ያላሳተፈ ነገር ቀጣይነት አይኖረውም ማለት ነው። ወጣቶችን ያሳተፉ የሀገር ውይይቶች ለሀገር ያላቸው ጥቅም አንደኛ ሁሉንም አካል ተደራሽ ለማድረግ ይጠቅማል ብዬ አስባለሁ እና ደግሞ ያው ወጣቶች ማለት ተተኪው ትውልዶች እንደመሆናቸው መጠን ለሚመጣው ትውልድም እያደገ ላለው ሀገርም አስተዋጽኦ ለማድረግ ይሄ ውይይት ማድረግ ይጠቅማል። ሀገራችን ላይ ያለው ወጣት ቁጥር ካልተሳሳቱ ከ70% በላይ አሁን ወጣቶች እየሆኑ ነውና እኚህ ወጣቶችን ይዘን ደግሞ ሀገራችንን ምን ላይ ማድረስ እንችላለን፣ በሰላምም ዙሪያ በብልጽግናውም ዙሪያ ሀገሪቱን ከማሳደግም ዙሪያ ትልቅ ሚና አለን ብዬ አምናለሁ። ግጭቶችና አለመግባባቶችን መፍታት የሚቻለው በሚደረጉ የውይይትና የምክክር ሂደቶች ውስጥ በመሆኑ ወጣቶች ለውይይት ራሳቸውን ቅርብ ማድረግ ይገባቸዋል ሲሉም ገልጸዋል። ዘላቂ ሰላም ለማምጣት የመጀመሪያው ሰላም ምንድነው፣ ከማን ይጀምራል፣ እንዴት ይጀምራል የሚለውን ማሰብ ይጠበቅብናል። ያንን ሰላም ማምጣት የሚችለው ደግሞ ይሄ ፕሮዳክቲቭ ኤጅ የሚባለው ወይም ደግሞ አምራች ኃይል የሚባለው እድሜ ውስጥ ያለው ወጣት በደም ስለ ሰላም ተገንዝቦ ስለ ሰላም መስበክ ሲጀምር፣ ስለ ሰላም መውራት ሲጀምር፣ ስለ ሰላም መስራት ሲጀምር ነው ማለት ነው። አንደኛ የሚመጣው ትውልድ ላይ በደንብ ጥሩ ትምህርት ማስተላለፍ ካለው ከበፊቱ ከነበረው ቆይታ ደግሞ የተማርነውን ነገር ወደዚህ ወደ አክሽን አምጥቶ ሰላምን መፍጠር አለበት ብዬ አስባለሁ። በተለያየ ቦታ ላይ በሚደረጉ መድረክ ላይ ስለ ችግሩ መውራት ብቻ ሳይሆን ችግሩ አለ፣ ይሄን ችግር እንዴት አድርገን ሶልቭ እናደርግ፣ ይሄ ሶሉሽን አለኝ ብዬ ሶሉሽኑን ማቅረብ አለብኝ ማለት ነው። ለበርካታ ዓመታት የነበሩ አለመግባባቶችን ከመተረክ ይልቅ ወጣቱ ለቀጣይ ትውልድ ሰላምን የማስተላለፍ ኃላፊነት አለበት ሲሉም አሳስበዋል። በሰሜን ሸዋ ዞን በተለያዩ ወረዳዎች በዘላቂ ሰላም ግንባታና የልማት ስራዎች ዙሪያ ውይይቶች ሲደረጉ ቆይተዋል። በተደረጉ መድረኮችም ነዋሪዎቹ የልማት ጥያቄዎችን አንስተው ለሰላም መስፈን ያላቸውን ቁርጠኝነት ገልጸዋል። የነዋሪዎቹን አስተያየት ወንዲፍራ ዘውዴ እንደሚከተለው ያቀርበዋል። ከሰሞኑ በአማራ ክልልና ሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች በተለያዩ ወረዳዎች ተከታታይ ህዝባዊ መድረኮች ሲካሄዱ ቆይተዋል። በዚህም ወጣቶችና ሴቶች ተሳትፈዋል። ዘላቂ ሰላም መገንባትም ያስፈልጋል ሲሉ ተሳታፊዎች አንስተዋል። የበኩላችንን ድርሻ መወጣት አለብንም ብለዋል። ሁሉም በፊት ሰላም ነው የምንፈልገው። ሰላም ካለ ሁሉም ነገር አለ። አሁንም ለሰላም መወያየት፣ ለሰላም መደራደር፣ ለልማት መትጋት ያስፈልገናል ብለን መያዝ ያስፈልገናል ማለት ነው። ወደ እግዚአብሔር እየጮህን እያዳመጠ ህዝቡ ሰላም እንዲመጣልን እንፍጠር። መገንዘብ ተስኖን የበሬውን ጽናት የገበሬን ውጥን ይህ ለምለም መሬቷ ሳይታረስ ቀረ ዘር እየመረጥን እየተሳቀቅን ነው። ይሄን መሳቀቅ ደግሞ አማኑኤል ጸጋው በስቶልን እግዚአብሔር ሀገራችንን ሰላም ያርግልን። አብላጫ ሀሳብ ይህንኛው መልኩ አያስኬድም ይህ በሚል አሳማኝ አካል ይዞ ወደ ተሻለ አመለካከት አንጥቶ በሀሳብ አሸናፊ መሆን ያስፈልጋል ማለት ነው። ሰርተን እንድንበላ የወለድናቸው አድገውልን አስተምረንም ለልክ አድርሰን እንድንገባ ሰላም ያስፈልገናል። ለዚች ሀገር ማንም ምንም የላትም። ሁላችንም ለጋራ ሰላማችን መዘመር መስራት አለብን። ከሰላሙ ጎን ለጎን አገልግሎት አሰጣጥን ማዘመን፣ ልማትን ማፋጠን፣ ስራ ዕድልን መፍጠር ያስፈልጋል ሲሉም አስተያየት ሰጪዎቹ በውይይታቸው አንስተዋል። ስራና ስልጠና ስንጠይቅ ወደ ማዕከላት ይመልሱናል። ማዕከላት ስንጠይቅ ወደ ስራና ስልጠና እንመለሳለን። የምንባለው ወይ ደብዳቤ ጻፉ ካልቻላችሁ ደብዳቤ ጻፉልን ስንል
የሚሉን ወይ በስልክ ነው፣ መረጃ የለንም። ዛሬ የተወራውን ነገ ይካዳል። ስራ መሰራት ካለበት መሰራት አለበት። ፋብሪካዎች ደሞዝ መናገር ይፈልጋሉ። ብዙ ጊዜ አሁን ወጣቱ ስራ ሰጠነው ብዙ ኢንዱስትሪ ከተማ ላይ አለ ይባላል፣ ደብረ ብርሃን ከተማ ላይም ሌሎች ላይም ማለት ነው። ነገር ግን በፋብሪካ ደረጃ የሚከፈለው ለወጣቱ የሚከፈለው ደሞዝ ዳቦ የሚያበላ ደሞዝ አይደለም። መንግስት ከወጣቱ ጎን ለጎን ሆኖ ለእያንዳንዱ ወጣት ማለት ነው የሚያነሳውን ችግሮች ሊፈታለት ይገባል። እኛ አሳግርት ወረዳ ላይ በርካታ ወጣቶች እየተመረቁ ስራ አጥተው ቁጭ ነው ያሉት፣ የቤተሰብ ጥገኛ እየሆኑ ነው ያሉት። በማህበራዊና በኢኮኖሚ ትርፍ ተጠቃሚ እንድንሆን የጎደለንን ወረዳ አመራሮቻችንን እየጠየቅን ነው። እንደሚያደርጉልንም እንደሚሆኑልንም እምነቱም አለኝም። ወጣት ያስፈልገናል። ወጣቱ በቃ ኢኮኖሚካል ፖለቲካል የበቃ መሆን አለበት። አብቁን። የሰው ልጅ እንደሰለጠነ ሰው በቃ በመድረክ ነው እንደዚህ መጋፈጥ ያለብን። በተያያዘ ዜና በሰሜን ሸዋ ዞን የተደረጉ ውይይቶች በቀጣይ መንግስት ለሚያከናውናቸው ሰላምን የማስፈንና ልማትን የማስቀጠል ተልዕኮዎች ትልቅ ግብዓት የተገኘባቸው መሆናቸውን የዞኑና የክልሉ ከፍተኛ የስራ ኃላፊዎች ገልጸዋል። ባልደረባችን ስንታየው ኃይሉ ከስራ ኃላፊዎች ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። በሰሜን ሸዋ ዞን የተለያዩ አካባቢዎች የተለያዩ ውይይቶች ተደርጓል ከተለያዩ የህብረተሰብ ክፍሎች ጋር። ከነዚህ ውይይቶች ምን አይነት ግብዓቶችን ወሰዳችሁ? በቀጣይ ደግሞ እነዚህን ውይይቶች መነሻ ተደርጎ የህዝቡን ጥያቄ ለመመለስ በቁርጠኝነት የሚሰራበት አግባብ ምንድነው ስንል የሰሜን ሸዋ ዞን አስተዳደር ምክትል አስተዳዳሪ የሆኑትን አቶ ተክለየስ በለጠን የምንጠይቅ ነው የሚሆነው። አመሰግናለሁ አቶ ተክለየስ። ዘላቂ ሰላምን በመገንባት ማህበረሰቡ የሰላሙ ተጠቃሚ እንዲሆን የሰላሙ አጋር እንዲሆን ከዛ ባለፈ ደግሞ ከሰላሙ ቀጥሎ የልማቱ ተጠቃሚ እንዲሆን የሚሰሩ ስራዎች ምንድናቸው? የሰሜን ሸዋ ዞን የቆላ የደጋ የተለያየ አይነት ባህሪ እና የአኗኗር ዘይቤ ያላቸው ማህበረሰቦች ያሉበት ዞን ነው። ስለሆነም ከባለፈው ዓመት ለየት ባለ መንገድ የማህበረሰብ ውይይቶቹ በየህብረተሰብ ክፍሉ እንዲሆኑ ተነጋግረን እንደየማህበረሰብ ክፍሉ ውይይቶቹ ተካሂደዋል እና የሁሉም ማህበረሰብ ውይይት መነሻና መድረሻቸው በተመሳሳይ መንገድ ተመሳሳይ ዓላማ ተመሳሳይ ፍላጎት ነው አላቸው ብሎ መውሰድ ይቻላል። ሁሉም የማህበረሰብ ክፍል ፍላጎታቸው ሰላም፣ ፍላጎታቸው ልማት፣ ፍላጎታቸው ሰላም ወጥቶ ሰላም መግባት፣ በአጠቃላይ የሀገረ መንግስትና የብሔረ መንግስት ሁኔታው ተጠናክሮ እንዲቀጥል ነው ፍላጎታቸው። በሰነድ ይዘናል ከከፍተኛ አመራሮች ጋር በጋራ ሆነ እነዚህ በሰነድ ያዝናቸውን የመለስናቸው ምላሾች ከወር ወይ ከሁለት ወር በኋላ ምን አደረስናቸው ብለን መልሰን ለነዚህ የማህበረሰብ ክፍሎች ማስረከብ ይኖርብናል። በባለፈ ከተነሱት መካከል ስንቶቹ ተመለሱ፣ መንግስት ምን ያህል ርቀት መፍታት ያለብን ፈታ የሚለውን በሰነድ ይዘን መልሰን ለማህበረሰቡ መልሰን እናቀርባለን። በተለያዩ ውይይቶች የተነሱ ጥያቄዎችን ለመመለስ ሰላም አስፈላጊ በመሆኑ ለጋራ ሀገር ግንባታ የሚጠቅሙ የተለያዩ አማራጮችን በመጠቀም ስራዎች ተጠናክረው እንደሚቀጥሉ ያነሱት በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ባህልና እሴትን በጠበቀ መልኩ ስራዎች ከተሰሩ የተሻለ ውጤት እንደሚገኝ አንስተዋል። ምንድናቸው የህዝባችን አጀንዳዎች፣ ጥያቄዎች፣ ኢትዮጵያ እንደ ኢትዮጵያ እንድትቀጥል ምን ማድረግ አለብን የሚለውን በምክክሩ በእያንዳንዱ ከታች ጀምሮ እስከ ላይ ድረስ እየተወያየን መጠናል። አጀንዳዎች ተለይተዋል። ወደ መቋጫው እየደረሰ ያለ ነው ያለ በዛ ለማቀራረብ እንሞክራለን ብለን እናስባለን። በተፈጠረው ግጭት ምክንያት ቁርሾዎች እንዳይኖሩ ደግሞ የሽግግር ፍትህን ከሌሎች ሀገራት ያደረጉት ነው። የሽግግር ፍትህን ለማረጋገጥ እየሰራን ያለናቸው ስራዎች አሉ። የዲሞክራሲ ተቋማትን ለማብቃት እየሰራን ያለናቸው ስራዎች አሉ። እንደ ባህላችን ደግሞ አንዱ መዛነፍ የገጠመን ባህሉ ስለሆነ ባህል እሴታችን እንዲመለስ ደግሞ የሽማግሌ መማክርትን እስከ ማቋቋም የሃይማኖት አባቶች መማክርትን እስከ ማቋቋም ድረስ በዚያም ጭምር በግራም በቀኝም ያሉትን በማስታረቅ ወደ አንድ ለማቀራረብ የተለያዩ ሞዳሊቲዎችን እየተጠቀምን ያለ ነው። ከኛ አቅም ውጭ የሚሆኑ ጥያቄዎች እንደሌሉ የተረዳንበት ነው። ይህንንም እየሰራን ያለ ነው። ሰላምን በማረጋገጥ የልማት ስራዎችን አጠናክሮ ማስቀጠል እንደሚገባ የጠቆሙት ዶክተር ሙሉነሽ ደሴ የክልሉ መንግስት በተለያዩ አካባቢዎች የተደረጉ ውይይቶችን መነሻ በማድረግ ጥያቄዎችን ለመመለስ በቁርጠኝነት እንደሚሰራም ገልጸዋል። መንግስትና የአካባቢው የመንግስት ተቋማት ደግሞ የስራ እድል ፈጠራው ላይ ማድረግ የሚገባቸውን ወጣቶቹ ላይ እሱ ላይ በደንብ ለመግባባት ጥረት አድርገናል። እነሱም በዚያ ልክ ነው የገለጹት። አሁን ወጣቱም ሴቱም ፍላጎታቸው ሰላም ተረጋግጦ ክልላችን
ወደ ልማቱ እንዲገቡና ሰርተው መኖር የሚችሉበት ኢንቫይሮንመንት ነው ፍላጎታቸው፣ ሙሉ ፍላጎታቸው እሱ ነው። በክልላችንም እንደ ሀገርም እቅዶች አሉ። በክልላችን ደግሞ የአሻጋሪና የዘላቂ ልማት እቅድ ብለን የ25 ዓመት እቅድ አቅደናል። ይህን የ25 ዓመት እቅድ ስናቅድ ትልቁ ተስፋችን አድርገን የቆጠር ነው በተለይ ወጣቱን ነው፣ ተረካቢው እሱ ነው። ሰላምን በማጽናት ሂደት ውስጥ ምክር ቤቶች ተገቢውን ሚና እንዲወጡ አፈጉባኤዎችና የቋሚ ኮሚቴ ሰብሳቢዎች ገለጹ። ሀገር ያላትን አቅም መጠቀም የምትችለው ሰላም ሲኖር በመሆኑ በመደማመጥና በመወያየት ችግሮችን መፍታት ይገባል ብለዋል። አንዷለም መናን በበርካታ የኢትዮጵያ አካባቢዎች የሚፈጠሩ ችግሮችን ለመፍታት የምክር ቤቶች መዋቅር ከፍተኛ ሚና አለው። ምክንያቱም የህዝብ ተወካይ በመሆናቸውና እስከ ቀበሌ መዋቅር ድረስ ህዝብን የማዳመጥ አቅም ስላላቸው ነው ይላሉ የተለያዩ የክልል ምክር ቤት አፈጉባኤዎችና ቋሚ ኮሚቴ ሰብሳቢዎች። እናም ከህዝብ ጋር በመወያየትና ጥያቄዎችን ማዳመጥ ችግሮችን ለመፍታት ወሳኝ መሆኑን አንስተው በ21ኛው መቶ ክፍለ ዘመን ጠበንጃ የትም አያደርሰን 21ኛው መቶ ክፍለ ዘመን ነው አሁን ያለንበት። መሆን ያለበት ህዝብ ጥያቄ ያለው ግለሰብ ጥያቄ ሊኖረው ይችላል፣ የአመለካከት ልዩነት ሊኖር ይችላል። መፈታት ያለበት በጠረጴዛ ዙሪያና በውይይት ነው መሆን ያለበት። ከሌሎች ሀገሮች እንማር፣ ከሌሎች ህዝቦች እንማር። መሰረታዊ ነው ይሄ ውይይትና ውይይት። በተለይ የተፋጠነ ፍትህ ዜጋ ይፈልጋል። ጥያቄው ሲመለስለት ሰላምን ማምጣት ይቻላል። ብዙ ጥያቄ ያለው ኢትዮጵያ ህዝብ አሁን እየተመለሰላቸው ነው። ነገር ግን በትንንሽ በሰፈር በመንደርተኝነት የሚነሱ ሀሳቦችና ጥያቄዎችን በዛ በቦታ እንዲመልሱ አሁን የተጀመረው ሰላም እጅግ በጣም እየሰፈነ ነው። የዲሞክራሲያዊ ጥያቄ መብቶች ሊኖሩ ይችላሉ፣ ሌሎችም ጥያቄዎች ሊኖሩ ይችላሉ። አንዱ ህዝቡ የሚፈልገው መደመጥ ይፈልጋል። ስለዚህ ሁሉም የሚነሳው ጥያቄ የስ ላይሆን ይችላል፣ ትክክል ላይሆን ይችላል። ግን ቀርቦ ህዝቡን አወያይቶ ትክክል ከሆነ በአስራ ስርዓት የሚመለስበትን፣ ትክክል ካልሆነ ደግሞ ከህዝቡ ተግባብቶ ትክክል እንዳልሆነ በማስረዳት ወደ ሰላም እንዲመጡ ማድረግ በጣም ትልቅ ሚና ይኖራሉ ብዬ አስባለሁና አንድ ወደ ህዝብ ቀርቦ ህዝብን ማነጋገር፣ ህዝብን ማወያየት፣ ጉዳዮች ላይ ትኩረት ሰጥቶ ጆሮ ሰጥቶ ማዳመጥ በራሱ የራሱ ቫልዩ አለው ብዬ አስባለሁ ነው በግሌ። በዚህ የሰላም ግንባታ ውስጥ ደግሞ ምክር ቤቶች ቀዳሚው ሚና ይወስዳሉ ሲሉ ገልጸዋል። ምክር ቤቶች ለዚህ ፍቃደኛነት ብቻ ሳይሆን ግዳጅም አለባት። ህግ አውጪውም ስለሆነ ህግ ሲወጣ ሌሎችን አካታችነትን ባገናዘበ ሁኔታ እንዲወጣ የማድረጉ ጉዳይ ክትትልና ቁጥጥር ሲያደርግ ምክር ቤቶች የህዝብ ወኪልም እንደመሆናቸው መጠን በተለይ ሰላምን ከማምጣት አንጻር፣ ሰላምን ከማጽናት አንጻር በተለይ ህዝብ ከህዝብ ጋር ያለውን ግንኙነት በማጠናከር የተፈጠሩ ጉዳዮች እንኳን ቢኖሩ በተለይ በውይይት በመግባባት በመመካከር እንዲፈቱ ማድረግ ትልቅ ሚና አላቸው ብዬ አስባለሁ። ሰላምን ማጽናት እንድንችል ፎረም እያቋቋመ ነው ምክር ቤታችን በቅጥጥልና ቁጥጥር ስራችንና እገዛ ስራችን። ይሄ ፎረም ቋሚ ፎረም ነው ከህዝቡ ጋር የሚሰራበት። ህዝቡ የራሱ አድርጎ ሰላሙን በመዋቅር በመንግስት መዋቅር በራሱ መዋቅር እንዲሰራበት ከፍተኛ የሆነ ጥረት እየተደረገ ነው። ሀገር ያላትን የተፈጥሮ ሀብት መጠቀም እንድትችል ሰላም ማምጣት ወሳኝ በመሆኑ ወጣቱ ላይ መስራት ተገቢ ነው ሲሉ ይመክራሉ። ማዕድናቶቻችንን አሁን አውጥተን አሁን እየሸጥን ነው ያለው። ሰላም ከሌለ ማውጣት አንችልም። ስለዚህ ይሄን ሁሉ አንጡራ ሀብት የሆነንን ያልተነኩ ሀብቶቻችንን ለማምጣት ሰላም ነው የሚያስፈልገውና ለሰላም ሁላችንም ዘብ መቆም አለብን። የግለሰብ ወይም የአንድ ተቋም ብቻ አድርገን ሳይሆን ሁላችንም ሰላምን በሚያሰፍን ሁኔታ ጥያቄዎችን የህዝብን ጥያቄ እየመለስን መስራት እንዳለብን ምክር ቤቱ አጽንኦት ሰጥቶ ነው በዚህ የሚሰራው። ለሰላም የቆመ ህዝብ ነው፣ የሀገር ፍቅር ያለው ህዝብ ነው። ይሄንን ሰላም አጽንተን ወጣቱ በተለይ የሰላም ማጽናት ምን ማለት ነው፣ በተለይ በውጭ ባንዳና በውስጥ ባንዳና በውጭ ጠላቶቻችን እንዳይጠለፍ ወጣቱ ግንዛቤ እንዲኖረው በሰላምን መበጥበጥ ነው ዋናው የጠላቶቻችን ስራ። ስለዚህ ወጣታችን የተረጋጋ አእምሮ እንዲኖረው ግንዛቤ ላይ የተመሰረተ ሰላም ላይ ዋና ታርጌት እንዲያደርግ እና ሀገሩን እንዲያሳድግ ለውጡን እንዲያሻግር ወደፊትም የሚፈጠሩ ችግሮችን ቀድሞ በመረዳትና ፈጥኖ ምላሽ ለመስጠት ምክር ቤቶች ያላቸውን መዋቅር በአግባቡ እንዲጠቀሙ ጥሪ አቅርበዋል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርበዋለች።
በበጋ መስኖ ስንዴ የሰብል ምርታማነትን በማሳደግ የምግብ ሉዓላዊነትን ማረጋገጥ የሚያስችል አቅም እየተፈጠረ እንደሚገኝ ግብርና ሚኒስቴር ገለጸ። በ2018 ዓ.ም የበጋ መስኖ ልማት መርሃ ግብር እስካሁን 2.7 ሚሊዮን ሄክታር መሬት በዘር መሸፈኑን ሚኒስቴሩ አስታውቋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ እንደገለጹት የበጋ መስኖ ስንዴ ምርታማነትን በማሳደግ የምግብ ሉዓላዊነትን ማረጋገጥ የሚያስችል አቅም እየተፈጠረ ይገኛል ብለዋል። በተያዘው ዓመት የበጋ መስኖ ስንዴ ልማት መርሃ ግብር 4.2 ሚሊዮን ሄክታር መሬትን በሰብል በመሸፈን 175 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑንም ተናግረዋል። በዚህም እስካሁን በሀገር አቀፍ ደረጃ 3.1 ሚሊዮን ሄክታር የእርሻ ማሳን በማዘጋጀት ከዚህ ውስጥ 2.7 ሚሊዮን ሄክታር መሬት በስንዴ ዘር መሸፈኑን አስታውቋል። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሮ ሀሰን እንደገለጹት ሀገሪቱ በዙሪያ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመርም ይህንን የትስስር እቅድ ለማሳካት ያለመ መሆኑን አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በሮ ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑን ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክ ቅልጥፍና በእጅጉ እንደሚያሳድግም ይጠበቃል። የውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ በድሬዳዋ ለአቅመ ደካማ ወገኖች ያስገነቧቸውን መኖሪያ ቤቶች አስረከቡ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የሚኒስቴሩ የተጠሪ ተቋማት ከፍተኛ አመራሮች እንዲሁም የድሬዳዋ አስተዳደር ከንቲባ ከድር ጁሃድ በተገኙበት ዘመናዊ ቤቶቹ ተመርቀው ለባለቤቶቹ የርክክብ ስነስርዓት ተካሂዷል። ከ20 ሚሊዮን ብር በላይ ወጪ የተደረገባቸው 20 ዘመናዊ ተገጣጣሚ ቤቶችን ያስገነቡት የውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ ከድሬዳዋ አስተዳደር ጋር በመተባበር እንደሆነ በመርሃ ግብሩ ተገልጿል። ከቤቶቹ በተጨማሪ የውጭ ጉዳይ ሚኒስቴር በ2 ሚሊዮን ብር የተገዙ የተማሪዎች የመማሪያ ቁሶችን በዝቅተኛ የኑሮ ደረጃ ላይ ለሚገኙ ቤተሰብ ተማሪዎች አበርክቷል። የውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ በድሬዳዋ ለአቅመ ደካማ ወገኖች ያስገነቧቸውን መኖሪያ ቤቶች አስረክበዋል። የኢዜአ ዘገባ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበሩ የዕለቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።